ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ተመልካቾቻችን አድማጮቻችን ከትናንት ጀምሮ ሀገራችን ኢትዮጵያ አዝናለች ማለት ይቻላል። የታላቁ አባት የሃጂ ሙፍቲ ኢድሪስ እረፍት ከተሰማ በኋላ በአገር ውስጥም ሆነ በውጭ ሀገር በርካቶች ሀዘናቸውን በመግለጽ ላይ ይገኛሉ። የዛሬውንም ፕሮግራም የምጀምረው እኔም ማታ አንድ ስንኝ ቋጥሬላቸው ነበር። በጣም ነበር የተሰማኝ። ስንኙን ከቋጠርኩት አይቀር ለምን በኤአይ ወደ ዜማ ቀይሬላቸው አላቀርበውም የሚልም ሐሳብ አደረብኝና ትናንት ምሽት የቋጠርኳትን ስንኝ በኤአይ አማካይነት በዜማ መልክ ቀየርኳት። እስኪ እንደ መግቢያ ለሃጂ ሙፍቲ ኢድሪስ በኤአይ አማካይነት የሰራኋትን ዜማ እናዳምጣት። ስለ ወገን ስቃይን ክልፈንደራከው ያገሩ ሰላም ሁሌ እንደናፈቀው ስለ ጊዜው ክፋት ሌት ቀን እንዳነባ ሐዘኑን አምቆ ተለየን አባባ የመወደድ ተጋ ከላይ የለበሰው ሀገሬ ኢትዮጵያ አጣሽ ትልቁን ሰው የሰውነት ኮና ህሊና ሚዛኑ በሁሉ ተወዳጅ በእስላም ክርስቲያኑ ድዋ ተመጋቢው ምርቃት ስጦታው ሀገር የሚፈውስ ገጾና ፈገግታው ጉሽ ለልጆቿ በሚል ቢሎሮ ሳይጎድል ከተጋው ስለ ልጆቹ ሲል ስለ ወገኖቹ ልቡን የተወጋው ሃጂ ሙፍቲ ኢድሪስ የአባትነት ሚዛን የሰውነት ልኮ ስለ ውድ አገሩ ቃል የቃተተ ሄደ ወደ አምላኩ የመወደድ ተጋ ከላይ የለበሰው ሀገሬ ኢትዮጵያ አጣች ትልቁን ሰው የመወደድ ተጋ ከላይ የለበሰው ሀገሬ ኢትዮጵያ አጣች ትልቁን ሰው አባታችን አባታችን ሁሌ ትኖራለህ በልባችን ፍቅሩ የሌለው ድንበርና ክላ የሳቅ ቅጠሉ አባት የጀማው ጃንጥላ የልቦናው ሐሳብ ከዋርካ የሰፋ የድሃ አደጎች ድምፅ የሙሚኖች ተስፋ አቋምና ጽናት ደግነት ከዝነት ሽክብ የሰቀሉት ከጸጋው ሰገነት ሃጂ ሙፍቲ ኢድሪስ የሰውነት ልኩ የአባትነት ሚዛን አንዴ እባክህ ተነስ የተማነው የሙአዚን አዛን አባታችን አባታችን ሁሌ ትኖራለህ በልባችን አባታችን አባታችን ሁሌ ትኖራለህ በልባችን ተመልካቾቻችን የሃጂ ሙፍቲ ኢድሪስ ሀዘን የብዙዎቻችን ሀዘን ነው፣ የሀገርም ሀዘን ነው። ሀገር እንዲህ አይነት ትልቅ ሰዎችም በምታጣበት ጊዜ ብሔራዊ ሀዘን ሁሉ መታወጅ አለበት ነው። በእኛ ሀገር ይደረግ አይደረግ ባይታወቅም ማለት ነው። በርካቶች የሀዘን መግለጫ እያወጡ ነው። አርቲስቶች አልቀሩ፣ የሕክምና ባለሙያዎች አልቀሩ፣ ነጋዴዎች አልቀሩ፣ የክርስትና፣ የእስልምና፣ የፕሮቴስታንት፣ የካቶሊክ የሁሉም እምነት
መሪዎች፣ ወዳጆች ሁሉም ከሊቅ እስከ ደቂቅ ያለው ኢትዮጵያዊ ሁሉ የሐዘን መግለጫ እየሰጠ ነው። በጣም ጓደኛ ስለነበሩ አንድ የሐዘን መግለጫ ግን ልቤን ነክታኛለች። ከፓትርያርኩ ጋር የልብ ወዳጅም ጭምር ነበሩ። እስኪ ፓትርያርኩ ያስተላለፏትን አጭር መልእክት ብቻ እንምረጥ። የሁሉንም መቼም አቅርበን አንዘልቅም ብዬ ነው። መልእክተ ብፁዕ ወቅዱስ ፓትርያርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድኅነኒ እግዚኦ እስለመ ኀልቀሄር። አቤቱ አድነኝ ደግ ሰው አልቋልና። መዝሙር 11 ቁጥር 1። እግዚአብሔር በየዘመናቱ ሀገርን ያለ መካሪ ሕዝብን ያለ ዘካሪ አይተወውም። ለዚህም ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት ሀገርን የሚወዱ ሕዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችንን ጌጥ አጥታለች። ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ፣ አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጥቅምት 10 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ሐጂ ሙፍቲ ኢድሪስ የአባትነት ሚዛን የሰውነት ልኮ ስለ ውድ አገሩ ቃል የቃተተ ሄደ ወደ አምላኩ። ተመልካቾቻችን፣ አድማጮቻችን የታላቁ ሰው የሐጂ ሙፍቲ ሥርዓተ ቀብር በኑዛዜያቸው መሠረት ይፈጸማል ተብለዋል። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ሥነ ሥርዓት በኑዛዜያቸው መሠረት እንደሚከናወን ልጃቸው አህመድ ሙፍቲ ዑመር አስታውቋል። በዚህም መሠረት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ሥነ ሥርዓት ዛሬ ሰኞ ከቀኑ 10 ሰዓት ጋርመንት ሰፈራ አዲሱ አትክልት ተራ ትንሽ ዝቅ ብሎ ድልድዩ አጠገብ በሚገኝ ስፍራ ቁርአን በሚያስተምሩበት መስጂድ ቅጥር ግቢ ውስጥ የሚከናወን ይሆናል። ይህንን ሁኔታም ሐጂ ሙፍቲ በሕይወት እያሉ ከተለያዩ የአዲስ አበባ መስተዳድር ኃላፊዎች ጋር ተነጋግረው መጨረሻቸውን ልጃቸው አስታውቋል። በአሁኑ ሰዓት ሐጂ ዑመር ኢድሪስ ከመኖሪያ ቤታቸው በክብር ተሸኝተዋል። ካረፉበት ላንቻ ቤታቸው ፒያሳ ወደሚገኘው ኑር መስጂድ የክብር ሽኝት የተደረገላቸው ሲሆን በኑር መስጂድ ሶላተል ጅናዛ ከተሰገደላቸው በኋላም በሚሊኒየም አዳራሽ የመንግሥት ከፍተኛ የሥራ ኃላፊዎች በተገኙበት ሀገራዊ ሽኝት ይደረግላቸዋል። ሽኝት ከተደረገላቸው በኋላም ከቀኑ 10 ሰዓት ላይ ሥርዓተ ቀብራቸው የሚፈጸም ይሆናል። የሰውነት ውሃ ልክ የሆኑት የአባትነት ሚዛን የሆኑት ሐጂ ዑመር ኢድሪስ ባለፉት ዓመታት በሀገር ላይ አንዳንድ ችግሮች ሲከሰቱ ብዙ ጊዜ ድምፃቸውን አሰምተዋል። ባጭሩ የተወሰነችውን ቀንጭበን እናስታውሳቸው። አንበሳ አንበሳን አይበላም፣ ተሁላን አይበላም፣ ተጎሳው ሌላ ያለን ነው የሚያጠቃ። የሰው ልጅ ምን ሆኖ ነው ሰው የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርት እኮ እውቀት ማለት ነው። እውቀት መጥፎን ነገር ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው፣ ከንቱ እውቀት ነው። ተማወቁ አለማወቁ ይሻላል ብሏል። ይህን ያህል ሲሆን ራት ምሳ በልቼ አላውቅም። ራቴን ምሳዬን በትልቅ አገልግል አስቀምጣለሁ። ለሌሊቱል ጁምዓ ሙተአሊም ይሰበሰባል። ለዛ ነው የማስቀምጠው። ጠዋት ግን ስትጠጣ የምትበላ ቆሎ አለች። ያችን ቆሎ ነው የምበላው። 6 ዓመት ከ6 ወር ስቀመጥ ራት ምሳ በልቼ አላውቅም። መዝሁም እያረስኩም እየነገርኩ እህል ተዋለሁ እያልኩ ታገል ነበር። ሸኾቹ ይቆጡ ነበር። ያላህ ስራ ነው። በጣም ጉዳት አለኝ። አጥንቴ እንዲህ ሲላወስ ያስታውቀኛል። ወገቤ አጥንቴ የጉልበቴ አጥንት
አጥር ብሎ የነበር ምን አደርጋለሁ ብዬ እንግዲህ ሀጅን ተከትዬ መጣሁ። ክቡራን ተመልካቾቻችን፣ አድማጮቻችን ዛሬም ከአማራ ክልል የተለያዩ ግንባሮች በርካታ መረጃዎች እየደረሱ ነው ከማለዳው ጀምሮ። ነገር ግን በመግቢያ ላይ እንደነገርኳችሁ ዛሬ የሐዘን ቀን ስለሆነ ቢያንስ የአባታችን ስርዓተ ቀብር እስኪፈጸም ድረስ መረጃውን አዘግይተነዋል። ወደ በኋላ ላይ ሌሎችንም መረጃዎች አካተንና ከሚመለከታቸው አካላት አጣርተን ሁሉንም በቅደም ተከተል ይዘንላችሁ እንቀርባለን። ውድ ተመልካቾቻችን፣ አድማጮቻችን ለትክክለኛ፣ ለወቅታዊ፣ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደሬ ኒውስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም፣ በአንድነት፣ በሞገስ፣ በነጻነት፣ በፍቅርና በክብር ለዘላለም ይኑሩ።